አርሰናል የፕሪሚየር ሊግ አሸናፊ ለመሆን ሁለት ጨዋታዎችን ማሸነፍ ብቻ በቂው የሆነበት ጊዜ ላይ ደርሰናል። ትናንትና ዌስትሃምን 1-0 በማሸነፍ እዚህ ነገር ላይ እንዲደርስ መሆን ችሏል። ይህ ነገር ለአርሰናል ከረጅም ጊዜ በኋላ ይተገኛል። በቅርብ ርቀት ዋንጫውን እየተመለከተበት እንዲሄድ ያደረገው ጨዋታ ሆኖ ማለፍ ችሏል። ጨዋታው ላይ በጣም አስገራሚ የሚባል ፐርፎርማንስ በግል ያሳዩ ተጫዋቾች አሉ። ዳቪድ ራያ፣ ትሮሳር፣ ማርቲን ኦዴጋርድን ልንጠቅስ እንችላለን። ሌሎቹ ጥሩ አልነበሩም ማለት ሳይሆን እነዚህ ግን አውትሻይን ያደረጉት ናቸው። ስለዚህ ጨዋታ አንዳንድ ነገር እንበል። ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረግን እንድናሰፋው ቻናሉን ጠይቃችኋለሁ። ወደ ጨዋታው ውስጥ እንሂድ። ጨዋታውን ከማየታችን በፊት ከጨዋታው በፊት የነበረው ኮንቴክስት ለአርሰናል ጨዋታውን እንዲከብደው ያደርጋል። ብዙ ጊዜ ደጋግሜ ብያለሁ። ፖል ሜርሰን ፉልሃምን ካሸነፈ አርሰናል ፕሪሚየር ሊጉን ያሸንፋል ብሎ ነበረ። ይህን ያለበት ምክንያት ይገባኛል። ፉልሃም ትንሽ ጠጣር ተጋጣሚ ይሆንብናል ብሎ በማሰቡ ነው። ለአርሰናል እንደዛ ይሆናል ብሎ በማሰቡ ነው። ነገር ግን የትናንቱ ጨዋታ እኔ እንደውም ከፉልሃሙም በላይ በጣም ሪስክ የነበረው ጨዋታ ነበር። ጨዋታውን አይቼ ሳይሆን የምላችሁ ቀድሞም የነበረ ስሜቴን ነው የምነግራችሁ። ምክንያቱም አንደኛ ሜዳው በራሳቸው ነው፣ ለንደን ስቴዲየም ነው፣ የዌስትሃም የሚመች ሜዳ ነው። ሁለተኛው ደግሞ ኮንቴክስቱ ሊወርዱ ያሉበት ሁኔታ ላይ ነው፣ ሬሌጌሽን ናቸው እና ይህንን ነገር ለማለፍ የሚያስችላቸው ሁኔታ ውስጥ ሆኖ ነው የሚጫወቱት ዌስትሃሞች። ይህን ጨዋታ አቻ ወይ ማሸነፍ ይጠቅማቸዋል። ምክንያቱም ቶተንሃም ገና ከሊድስ ጋር ይጫወታል። ሊድስም እዛው 16ኛ አካባቢ ነው እና ባትሉ ቀላል አይሆንም ለቶተንሃም። ቀጥሎም ከቼልሲም አለው ቶተንሃም ገና እና ይህንን አድቫንቴጅ የሚጠቀሙ ከሆነ ምናልባት ቶተንሃም የሚጥለውን ነጥብ ተጠቅመው ፕሪሚየር ሊጉ ላይ ለመቆየት ያላቸው እድል ስለሆነ ጨዋታው በጣም የተጋጋለ እንዲሆን የሚያደርግ ነበረ። ገና ሲገቡ አትሞስፌሩን ተመልክታችሁት ከሆነ በጣም በቃ እንደፈለጉት ያስታውቃል። ዌስትሃሞች ደስ የሚል ሁኔታ ነበር የፈጠሩት። ለአርሰናል ታዲያ ይሄኛው ጭንቅ ነበር። ሌላኛው ደግሞ ምንድን ነው እዚህ ጨዋታ ላይ ሌላ ኮንቴክስት ማየት ካለብን የሚገባው ነገር ማንቸስተር ሲቲ አሸንፎ ነው የመጣው ብሬንፈርድን። ስለዚህ እዚህ ጨዋታ ላይ አቻ እንኳን ቢወጡ የጎል ልዩነቱ ብቻ ይሆናል ልዩነት የሚፈጥረው፣ ነጥብ እኩል ወደ መሆን ይሆናሉ። የሚሸነፉ ደግሞ ከሆነ ማንቸስተር ሲቲ የበለጠ ድል ይሰጣል። የጎል ልዩነቱን ራሱ አርሰናል በአንድ ጎል በምን እየበለጠ ቢቀጥል ራሱ በጣም ሳትስፋይድ የሚሆኑ አይመስለኝም። ምክንያቱም ሲቲ ከብሬንፈርድ ጋር ያደረገውን ጨዋታ ተመልክታችኋል እና በጣም በጥሩ የጎል ልዩነት ነው ማሸነፍ የቻሉት። ሲቲ ቀጣዮቹንም ጨዋታዎች እንዲህ ላለማሸነፉ ምንም እርግጠኝነት የሌለበት ሁኔታ ነበር። ስለዚህ አርሰናል ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነበር የመጣውና ለአርሰናልም ለተጫዋቾቹም ለአርቴታም በጣም ጭንቅ የነበረ ጨዋታ ነበር። በተለይ ደግሞ ዌስትሃም ሲከተሉት የነበረውን ሂደት ስትመለከቱት ጨዋታው ላይ 5-2-3 ይሆናሉ። እሱኛውን ደግሞ በደንብ ዲፕሊ ሲሸጋሸጉ ደግሞ 5-4-1 እየሆኑ በቃ በባክ ፋይፍ ነበር ሲጫወቱ የነበረው። ቶዲቦ እና ቢሳካ እየተቀያየሩ ትሮሳርድን እና ካላፊዮሪን ለማስጨነቅ ዮኬሬስን ደግሞ በሁለቱ ሴንተር ባኮች መካከል እንዲሁም በማድረግ የተሻለ ቁጥጥር ለማሳየት እና የሚገኘውን ኳስ በካውንተር ለማጥቃት ነበር ሲያደርጉት የነበረው እንቅስቃሴ በሙሉ። ነገር ግን የእሱ እንቅስቃሴ ድሮባክ ወይም ደግሞ ሊሚቴሽኑ ምንድን ነው? የዌስትሃሞች ጨዋታው እንደተጀመረ ካላፊዮሪ ሙከራ በደንብ ያደረገባቸው ታይሞች ለአርሰናል የተነቃቃበት ሂደት ላይ የቢሃይንድ የሚተዉትን ስፔሶች ማጥቃት ላይ ነበር ጥንካሬው አርሰናል። ትሮሳርድ አንድ ኳስ ጥሩ አድርጎ አልሰጠውም እና ተከላካዩ መልሶበት ማቭሮፓኖስ ኮርነር የተሰጠው ኳስ እሱ ኳስ አሁን የዛ ሂደት ውጤት ነው። እንደዛ አይነት ሴታፕ ቢኖራቸውም ነገር ግን ከጀርባ የሚተውን ስፔስ ካላፊዮሪ እንዲያጠቃው ምቾት የሚሰጥ ነበረ። ካላፊዮሪ እሱን ኳስ እውነት ለመናገር ከዛም በተሻለ ጥሩ ነገር ማድረግ ይገባዋል ብዬ አስብ ነበረ። ለዮኬሬስ ለመስጠት ምናልባት ማቭሮፓኖስ ብሎክ የሚያደርግበት ሁኔታ ነበር፣ ግን ለኤዜ ጥሩ ከትባክ መሆን የሚችል ኳስ ነበር እና ትናንትና ከነበረው ጭንቀት አንጻር ስትመለከቱት አርሰናልን ሙሉን ጨዋታ ያያችሁ ሰዎች ያ ጎል አለመግባቱ ምን ያክል ዋጋ ሊያስከፍላቸው እንደደረሰ መመልከት ትችሉ ነበር። ምክንያቱም ጎልለስ ሆኖ ነበር እየሄደ የነበረው ጨዋታ። ስለዚህ አርሰናል እዛ ሞመንት ላይ የተፈጠረለትን አድቫንቴጅ አለመጠቀሙ በቃ ይሄን ጨዋታ አቻ እንዲወጣ ሊያስደርገው ነው የሚል ስጋት ሊፈጥር ይችላል በደጋፊዎች ዘንድ። በኳስንም በሚመለከቱ ደጋፊም ባልሆኑ ሰዎች መካከል የሚደረግ ውይይት ቢኖር ያ ኳስ አሁን ተርኒንግ ፖይንት ሊሆን ይችላል። አርሰናል ይሄንን ጨዋታ
አሸንፎት ባይሆን ኑሮ እና የተሻለ ነገር ማድረግ እንደዚህ አይነት ክሊኒካል የሆኑ ድሎችን ቶሎ መጠቀም መቻል ነው አንድን ቲም ወደ ዋንጫው የሚመራውና ይህንን ሳያደርግ ይቀራል። ለካውንተር አታክ ነበር ዝግጅታቸው የዌስትሃሞች፣ ነገር ግን ያንን ነገር አግኝተውታል ማለት አይቻልም። በተለይ ፈርስት ሃፍ ማለት ነው። ልክ ቤን ዋይት ግን ሲወጣ በጣም የገረመኝ ጨዋታው ላይ ያየሁት የአርቴታ ውሳኔ በቃ ዲሲሽኑ ልክ እንዳልነበረ ያሳየ ሁኔታ ነበር። ምንድን ያደረገው ራይስን በቤን ዋይት ቦታ እንዲጫወት ማድረግ አዲስ አይደለም። ራይስ ይህንን ነገር አድርጎት የሚያውቅ ይመስለኛል። ግን እንዴት ሚድፊልዱ ላይ የበላይነት አሁን ያልኳችሁን ዌስትሃም የተቸገረበትን ነገር መልሶ ለማግኘት እድል የሰጠ አጋጣሚ ሆነ። ዙቢሜንዲ እና ስኬሊ የሆኑ ራይስን ራይት ባክ አደረገው። ጥሩ ነገር አልመጣም እና ያደነኩት ሌላኛው በጣም አርቴታ እዚህ ነገር ላይ ተሳስቶ ስቲክ አድርጎ የቀረበት ነገር አይደለም። ተመልሶ ደግሞ ፊክስ ያደረገበት መንገድ ካላፊዮሪን አስወጣው። በቃ ተመሳሳዩን በተመሳሳይ መቀየር ሞስኬራን ራይት ባክ ስኬሊን ደግሞ ሌፍት ባክ አድርጎት ኢንቨርት እያደረገ ሚድፊልዱን እንዲያግዝ ማድረግ ነው እና ይሄኛው ነው የተሻለው የነበረው እና ቀድሞ ነበር የውሳኔ መወሰን የነበረበት። ግን ዳሜጅ ሳይደርስ በፊት አርቴታ ይህንን ነገር አስተካከለው። የሚገርም ጨዋታ ሆነ ማለት ነው። ካምፕ አድርገው ነበር ለአርሰናል እድል ለመፍጠር። ኤክስጂያቸው በጣም የተራረቀ አይደለም ከዌስትሃም ጋር፣ ምክንያቱም አርሰናል በጣም የተቸገረበት ፔኔትሬት ለማድረግ ያስቸገረው ሰከንድ ሃፍ ሆነና ለአርሰናል ችግር ሆነ። ከዛ በኋላ ነው እንግዲህ የነ ማርቲን ኦዴጋርድ ቅያሬ ምን ያክል ኢምፓክት እንደፈጠረ። ኦዴጋርድ ከጎሉም በፊት አይታችሁት ከሆነ አንድ ለማዱኬ የሰጠው ኳስ ነበረ በጣም በጥሩ ሁኔታ ሰንጥቆ፣ ሁለተኛው ከሃቨርስን ወደ ፔናልቲ ቦክስ ውስጥ የሚያስገባ አይነት ኳስ ጥሩ አድርጎ ሰጥቶት ነበረ። ኮምፖዠር ኮንትሮሉ በጣም አስገራሚ ነበር እና ትናንት ያደረገውን አሲስት ደግሞ ስትመለከቱ እየጠየቀ ሁሉ ነበረ። ገና ጎሉ ከመግባቱ በፊት ሂደቱ ሴኩዌንሱን ብትመለከቱት ኳስ ይጠይቃል እንዲሰጠው ቶሎ ቶሎ ማለት ነው እና የሆነ ነገር ለማድረግ እንደዚህ አይነት ካሬጅ አስፈላጊ ነገር ነው። ለእንደዚህ አይነት ቡድን የሚጫወቱ ተጫዋቾች ይህንን ነገር ሊያደርጉ ይገባል። በተለይ ደግሞ አታኪንግ ኳሊቲ አላቸው ተብሎ የሚታሰቡ ተጫዋቾች ይህንን ነገር ማድረግ እንደ ማንዳቶሪ ነው። ይሄ ሲያደርጉት አደረገው የምትሉት ነገር ሳይሆን ስቴፕ አፕ ማድረግ ያለባቸው ማሳየት ራሳቸውን ያለባቸው ነገር ነው እና ኦዴጋርድ ያንን ነገር ትናንት አድርጓል። ብዙ ጊዜ ተተችቷል እሱ ባክፓስ የማድረግ ችግር እንዳለበት ይታወቃል። አርቴታም የሆነ ፕሬስ ኮንፈረንስ ላይ በእቅድ ነው ወደኋላ እንዲሄድ የምታደርገው ወይስ ወደፊት እንዲመጣ ትፈልጋለህ? ኦዴጋርድ ብዙ ጊዜ ወደኋላ ነው የሚሄደው ሲባል ወደፊት እንዲሄድ ነው ፈልገው፣ ግን የተጫዋቹ ቴንደንሲ ነው ይሄ ይሁን ነገር አይነት ሀሳብ ነው የሰጠውና ባክፓስ ሁሌ ለምንድን ነው የሚያደርጉት? ወደፊት ለምንድን ነው ለመሄድ የማይጥሩት የሚለውን ነገር በተወሰነ መልኩ ትናንትና በትክክለኛው ሞመንት ራሱን ያሳየበት ሆኖ ተገኝቷል ብዬ አስባለሁ። ልክ ባለፈው ሳምንት ሳካ ዮኬሬስ ብለን አላደነቅንም። ዛሬ ደግሞ ተረኛው ባለተራው ተደናቂ ሊሆን የሚገባው ኦዴጋርድ ነው። ምክንያቱም ብዙ ትችቶች የደረሱበት ጉልበቱ ጉዳት ከደረሰበት በኋላ እንደ ድሮ ራሱን ማሳየት ከብዶታልና ይህን ተጫዋች ነው ስናደንቅ የነበረው የሚል አይነት ሀሳብ የፈጠረ ነበረ። ነገር ግን በቃ ዘንድሮ ለአርሰናል ጊዜያቸው እንደሆነ የሚያሳይ ሂደት እየተፈጠረ ነው። ምክንያቱም በእንዲህ አይነት ጭንቅ ውስጥ የሚያሸንፍ ቡድን የዋንጫን ቡድን ስለሆነ ማለት ነው። በጣም ተቸግሯል ትናንትና፣ ግን ማሸነፍ በራሱ ሊያውም ደግሞ በቡድን ግንባታ ውስጥ ፒላር የነበሩት ሰዎች እነ ሳካ እነ ኦዴጋርድ ዮኬሬስ እንኳን አሁን ነው የመጣው፣ ግን አካል ነው ዞረም ቀረ ከመጀመሪያው ጀምሮ ባይኖርም እነ ቤን ዋይት ተሰልፈው ጥሩ እየተጫወቱ ነበር። እነዚህ ተጫዋቾች ራሳቸውን አሳይተው ቁልፍ የሚባለውን ነገር እያደረጉ ስታዩቸው ደግሞ በቃ ፕሮሰሱ አሁን የመጨረሻው ሂደት ላይ እንደደረሰና ዋንጫ የሚያገኙበት ሲዝን ይህ እንደሆነ እንድትገምቱ የሚያደርግ ይመስላል። ቀጣይ ጨዋታ ከበርንሊ ነው። በርንሊ ከብዷል ብዬ አላስብም። ሜዳውም ነው። የመጨረሻው ጨዋታ ክሪስታል ፓላስ ሜቢ ፓላስም ደግሞ የአውሮፓ መድረኩን የዋንጫ ጨዋታ ምናምን በማሰብ ሬስት እንደሚሰጥ ይጠበቃል ለተጫዋቾቹ። ስለዚህ ከባዶቹ ጨዋታዎች በቃ አልፏቸዋል ተብሎ ይጠበቃል። በእግር ኳስ የሚፈጠረው ነገር ባይታወቅም ጋርዲዮላም እኮ ከጨዋታው በኋላ ከብሬንፈርድ ጨዋታ በኋላ ከሞኒዮ አይረንስ ያለው እኮ ይሄ ጨዋታ ምን ያክል ማሲቭ እንደሆነ ጨዋታውን እንደሚመለከት
ሁሉ ገልጾ ነበር ሀሳቡን መስጠት የቻለው እና እዚህ ጨዋታ ላይ ታዲያ እነዚህ ቁልፍ የሚባሉት ተጫዋቾች ራሳቸውን በማሳየት አርሰናልን ወደ ዋንጫው እንዲቀርብ ለማድረግ ሞክረዋል። እጅጉን ሊደነቁ ይገባል ብዬ አስባለው። ተጫዋቾቹ ዳቪድ ራያ ማን ኦፍ ዘ ማች ይሆናል አላየሁኝም፣ ግን መሆን ይገባዋል ብዬ አስባለሁ። የሚገራርሙ ሴቮችን ያደረገው በተለይ ፊት ለፊት ከበረኛው ጋር ተገናኝቶ የተሳተው ኳስ ሴቭ ኦፍ ሲዝን ሊሆን ይችላል። በቃ የፕሪሚየር ሊጉ የአመቱ ምርጥ ሴቭ ሊሆን ይችላል። አንድ ወሳኝነቱን ተመልከቱት። ሁለት ኤክስጂ አሁን እሱ ቢሰላ በእርግጠኝነት ለአንድ የቀረበ ነው በጣም እና ያ ኳስ የማይሳት ነበረ። በጣም አስገራሚ ፐርፎርማንስ አሳይቶ አርሰናልን አትርፏቸዋል። አርቴታ ሀግ እንዴት እንዳቀፈው ተመልክታችሁታል። በትክክል የሚገልጸው ነው። በቃ ማን ኦፍ ዘ ማች ሊባል የሚገባውን አይነት ፐርፎርማንስን ያሳየው የፕሪሚየር ሊጉን የወርቅ ጓንት አሸናፊ ይሆናል። ታዲያ እንደምታውቁት ብዙ ክሊንሺት አለው። አስደማሚ የሆነ ተጫዋች ነው። እውነት ለመናገር አርሰናልን በሚገባ እንዲያሸንፍ ያደረገው ሰው እሱ ነው። ሌላኛው ልናነሳው የሚገባው ተጫዋች ትሮሳርድ ይመስለኛል። ትሮሳርድ ትናንትና ጎሉን ብቻ አይደለም ማየት ያለብን፣ ከኋላም እየተመለሰ ሽፋን ለመስጠት ሲሞክር የነበረበት መንገድ፣ ራሳቸውን ያልቆጠቡበት መንገድ፣ በተለይ ትሮሳርድ ካላፊዮሪ በተለይ አንዳንድ ሞመንት ላይ የሚሰራቸው ስህተቶች ነበሩ። እሱን ሁሉ ሲሳሳት ተጫዋቾቹን ትራክ ባክ እያደረገ በጥሩ ሁኔታ ለመጫወት ሲሞክር ነበር እና እነዚህ አይነት ተጫዋቾች በቃ አርሰናልን ወደፊት እየገፉት ይገኛሉ። ከዚህ በፊት ይስቱ ነበር እንደምታውቁት፣ ጥሩ ተጫዋቾች ናቸው፣ ግን ትልልቅ ሞመንት ላይ የመገኘት ነገር አሁን ዶኩ ማንቸስተር ሲቲ ሲያሸንፍ በቃ ተገኘለት አይደለ? አንዳንድ ሰው አያጣም። ማንቸስተር ሲቲ በየትኛውም ሁኔታ ውስጥ ቢሆኑ ያንን ነገር መስበር የሚችል አንድ ቁልፍ ተጫዋች አያጣም። ትናንትና ስመለከት አርሰናል ይህ ነገር አይኖረውም እንደ እያልኩኝ እየተመለከትኩ ነበር። ምክንያቱም የሳካን ሁኔታ ስትመለከቱት በተለይ ራይት ሃንድ ሳይዱ ደል ነበር። ለእኔ ምንም ያጠቃበትን መንገድ አልታየኝም። የነ ካላፊዮሪ ሳይድ የነ ትሮሳር ሳይድ በጣም ጥሩ ነበር። እንደውም ሳካ ጨዋታው ላይ ሲግኒፊካንሱ ትልቅ አልነበረም። ፊዚካል ሆኖበታል። እሱም ለመከላከል በጣም ሞክረዋል ሳካን እና ኢምፓክቱ ጥሩ አልነበረም እዚህ ጨዋታ ላይ። ስለዚህ በጥሩ ሁኔታ ስቴፕ አፕ የሚያደርግ ተጫዋች የለም እንዴ፣ ራሱን የሚያሳይ ተጫዋች የለም እንዴ እንድትሉ ያደርግ ነበር። ትሮሳርድ ትናንት ባለተራ ሆኖ እንግዲህ ይህንን ነገር አድርጎላቸዋል። ስለ ሉዊስ ኬሊ ብዙ ነገር ሊወራ ይገባዋል። ሉዊስ ኬሊ አርሰናል የፕሮግሬሽን ችግር እንደነበረበት በተለይ ከጥልቅ የሚነሱ ኳሶችን ወደፊት ማድረስ ላይ በጣም ችግር እንደነበረባቸው እናውቃለን። ይህንን ነገር በእጅጉ የፈታ ተጫዋች ነው። ፕሬስ ሬዚስተንት ነው። ኳስ እንደፈለጉ ዲስትሪቢዩት ሊያደርግላቸዋል። እያንዳንዱን ነገር ስትመለከቱት በጣም ማቹርድ የሆነ ተጫዋች እንደሆነ አርሰናል ይህንን ልጅ ቀድሞም ቢሆን አስጀምሮት የነበረው አንዳንድ ጨዋታዎች ላይ የተሻሉ ነገሮችን ይዞ መውጣት የሚችልበት እድልም እንደነበረው ጠቋሚ ይመስለኛል። ዙቢሜንዲ እኔ ፐርፎርማንሱ ልክ አይደለም በእኔ እይታ። በቃ ምን እንደነካው ባላውቅም፣ ግን ይሄ የተወራው ዙቢሜንዲ ወይም ደግሞ ፈርስት ሃፍ ኦፍ ሲዝን ያየነው ዙቢሜንዲ አይደለም አሁን ያለው እና ትናንትናም ተቀይሮ ነው የወጣው። ስህተቱን ለማረሚያ መንገድ የተጠቀመው ሰው እሱን ነው፣ ዙቢሜንዲን ነው እና ትክክልም ነው ብዬ ነው ማስበው። ምክንያቱም እያደረገ የነበረው ነገር ለእኔ በቂ አይደለም። በዚህ ሌቭል፣ በዚህ ሞመንት፣ በዚህ ሁኔታ ላይ ላለው አርሰናል ከዛ በተሻለ ሁኔታ ሊያሳዩ የሚችሉ ተጫዋቾች ናቸው የሚያስፈልጉት እና ቀጣዩ ዓመት እኔ ሌላ ተጫዋች አስፈልገው ራሱ ጥያቄ ሊያስነሳ የሚችል ነው። ልጁን ኳሊቲውን መጠራጠር ሳይሆን ግን እንደዚህ አይነት ኢንኮንሲስተንሲ የሚኖረው ከሆነ ቡድኑን ዋጋ ሊያስከፍል ስለሚችል ነው። አርሰናል ሁለቱን ጨዋታዎች የሚያሸንፍ ከሆነ ወደ ዋንጫ የሚደርስበት እድል ተከፍቷል ብዬ አስባለሁ። በእጅጉ ጥሩ ጨዋታ፣ የሚያስጨንቅ ጨዋታ። የመጨረሻዋ ኳስ ደግሞ ፋውል ነው። እውነት ለመናገር እኔ ብዙ የሚያከራክር አይመስለኝም። የሌላ ጨዋታዎችን የዳኝነት ኢንኮንሲስተንሲ እያመጡ ከዚህ ጋር ማገናኘት ብዙ አስፈላጊ አይመስለኝም። ምክንያቱም በቫር ሲታይ ምንም ግልጽ ነው። በቃ እንደ ፋውል እንደሰራበት የሚያሳይ ነገር አለው እና ይህ ኳስ ባይሸረው ነበር የሚገርመውም። ሌሎች ጨዋታዎች ላይ የተደረጉ የዳኝነት ስህተቶችን ለምን እንደዛ ተደረገ፣ እንደዛ ከተደረገ ይሄ መሻር ነበረበት፣ ይሄ ጎል ከተባለ ያ መሆን ነበረበት ምናምን የሚሉ ሀሳቦች ይነሳሉ። ግን የአንዱ ትክክልነት በአንዱ ስህተትነት
ወይም ደግሞ የአንዱ ስህተት በአንዱ ትክክልነት ውስጥ የሚረጋገጥ አይደለም። ዳኝነት በጣም ጫና ያለው ነገር ነው። አንዱ ከዳኛ ዳኛ ይለያያል። ፕሬሸር አንድል ማድረግ አለ። ዳኛው ያየበት መንገድ ይኖራል። ስለዚህ ሁሉንም ነገር መደምደም የምንችለው ነገር አይደለም እና አርቴታም የተናገረው ነገር ትክክል ይመስለኛል። እኛ የዳኝነቱን ነገር ብሌም እናደርጋለን፣ ግን ምን ያክል ከባድ እንደሆነ የተመለከትንበት ነው ሲል ሀሳቡን ሰጥቷል። በአጠቃላይ ጨዋታው በግሩም ሁኔታ እንደዚህ ነበር ያለፈው። ለአርሰናል ደጋፊዎች የማይረሱት ደስታ፣ በተለይ ዋንጫውን የሚያነሱት ከሆነ ደግሞ ይሄ ጨዋታ ዶክሜንተሪ ሲሰራ ልብ ያንጠለጠለበት ሞመንት ስለሆነ በደንብ ተውቦ ተሽሞንሙኖ ምናምን እዛ ነገር ውስጥ ልንመለከተው እንችላለን ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር እናድርግ። አመሰግናለሁ።